ሰላም ጤና ይስጥልን የፉትቦል ቪሌጅ ቤተሰቦቻችን፣ ዛሬ ስፖርትን በታሪክ ስለ አርሰናል ፖርቶን ስላሸነፈበት ስለ 2010 ገድል የተወሰነ ነገር እላችኋለሁ። 2010 ላይ አርሰናል ከፖርቶ የነበረውን ጨዋታ የመጀመሪያውን ዙር 2-1 በፖርቶ ሜዳ አርሰናል ተሸንፎ መጥቶ ከዛም በኋላ 5-0 ጨዋታውን ድል ስላደረገበት የተወሰነ ነገር እላችኋለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እንደ ኤሮፓውያን አቆጣጠር 2010 ማርች 9 በእግር ኳስ ታሪክ ውስጥ የማይረሳ ምሽት በአውሮፓ ሻምፒየንስ ሊግ የ16 ቡድኖች ዙር ውስጥ አርሰናል ከፖርቶ ጋር ተጫወተ። የመጀመሪያውን ጨዋታ አርሰናል በፖርቶ 2-1 ተሸንፎ ነበር። ስለዚህም በኢሚሬትስ ስቴዲየም የሚደረገው ጨዋታ በጣም አስፈላጊ ጨዋታ ነበር። ጨዋታው እንደተጀመረ በ10ኛው ደቂቃ ኒኮላስ ቤንድትነር የመጀመሪያውን ጎል አስቆጠረ። ስታዲየሙ በደስታ ተናወጠ። 25ኛው ደቂቃ እንደገና ቤንድትነር ሁለተኛውን ጎል አስቆጥሮ አርሰናል 2-0 መሪ ሆነ። ከዚህም በኋላ የምሽቱ አስደናቂ ጊዜ መጣ። ሳሚር ናስሪ ከብዙ ተከላካዮች መሃል ኳሱን ከመስመር ድረስ ድሪብል በማድረግ ሶስተኛውን የአርሰናል ጎል አስቆጠረ። ጥቂት ደቂቃም በኋላ ተቀይሮ የገባው ኢማኑኤል ኤቦይ አራተኛውን ጎል አስቆጠረ። በመጨረሻ ደቂቃ ኢማኑኤል ኤቦይ ላይ የተሰራውን ፍጹም ቅጣት ምት ኒኮላስ ቤንድትነር አስቆጥሮ ለራሱ ሶስተኛውን ለክለቡ አምስተኛውን ጎል አስቆጠረ። ጨዋታው 5-0 በሆነ ውጤት ተጠናቀቀ። አርሰናል በአጠቃላይ 6-2 በማሸነፍ ወደ ኳርተር ፋይናል ገባ። ይህ ምሽት ለአርሰን ዌንገር ቡድን በሻምፒየንስ ሊግ ታሪክ ከሚያስታውሱት ድሎች አንዱ ሆኖ ቀረ። ከጨዋታው መጠናቀቅ በኋላ የአርሰናሉ አሰልጣኝ አርሴን ዌንገር እና ሌሎች ተጫዋቾች የሰጡትን አስተያየት። ከጨዋታው መጠናቀቅ በኋላ ስታዲየሙ በደስታ ተሞልቶ ነበር። የአርሰናሉ አሰልጣኝ አርሴን ዌንገር እንዲህ አሉ። ቡድናችን ዛሬ እጅግ ጥሩ እግር ኳስ አሳየ፣ ተጫዋቾቹ በእምነት ተጫውተዋል ሲሉ አስተያየታቸውን ሰጡ። የምሽቱ ኮከብ የነበረው ኒኮላስ ቤንድትነር ከ3 ጎሎች በኋላ ስለ ጨዋታው እንዲህ አለ። ቡድኑ የፈጠረውን እድል ማጠናቀቅ ብቻ ነበር የኔ ስራ። ዛሬ ሁሉም ተጫዋቾች አስደናቂ ነበሩ። በሌላ በኩል የፖርቶ አሰልጣኝ ፌሬራ እንዲህ ሲሉ አስተያየታቸውን ሰጡ። አርሰናል በጣም ጥሩ ተጫውቷል፣ ግን ይህ ውጤት ለኛ ከባድ ነው። እንዲህ ሲሉ የፖርቶ አሰልጣኝ አስተያየታቸውን ሰጥተዋል። ይህ ድል በኢሚሬትስ ስቴዲየም ያሉ ደጋፊዎች ለረጅም ጊዜ የማይረሱት ምሽት ሆነ። አርሰናል በአጠቃላይ ውጤት 6-2 በማሸነፍ ወደ ኳርተር ፋይናል ገባ። እናንተስ የፉትቦል ቪሌጅ ቤተሰቦች ይህንን ጨዋታ እንዴት ታስታውሱታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ።